አሁን ሲጀመር ለማስታረቅ ነው የመጣኸው ወይስ ለጸብ ነው? ልጨቀጭቅሻለሁ ነው ቁጭ በልና አዋራኝ። ወሬት ነው የምትሄደው? መጀመሪያ ጉዳይን አልጨረስኩም አይደል? ቤካና ቁጭ በልና አዋራኝ። ትገቢያለሽ ብዬም አላስብም ነበር። ከድሮ ጀምሮ ነው ማለት በጣም በብዙ ጥንቅጥ ውስጥ እንደመጣሽ አውቃለሁ። በቃ ይወድሻል። በቃ ስለወደደሽ ነው የወደድንሽ። ለምንድን ነው የምትደብቂው? እኔ ምንም የደበኩት ነገር የለም። እኔ እኮ የደበኩት ነገር ሁሉ ነገር ያውቃል። ምንድን ነው የደበኩት? ላለመደበቅ ብዬ መሰለኝ ያንን ሁሉ ነገር የነገርኩት አይደል? አታዳምጪ ማለት ነው። አንቺም አታዳምጪ። እንዴት ነው ማላዳምጠው? ቤካ አንዱን አቆምን ስንል አንዱ ነው እየመጣብን ያለው። በቃ ቢያንስ ያን ነገር ለማቆም አሁን ላይ እየታገልን ያለው በተቻለን አቅም። በአንቺ ስለተመጣበት ነው በቃ እንደዚህ እየሆነ ያለው። በቃ መስተካከል ካለበትም እሱ ጋር ነው የሚስተካከለው አይደል? ይሄን ነገር በቃ አረጋግጠን ማውራት ማለት ነው። በቃ እኔ እሱን ነው የምፈልገው። የተፈጠረው ነገር ተረጋግተህ እንዲረጋጋ አድርግልኝ። እንዲረጋጋ አድርግልኝ። ሰላም ሰላም፣ የቻናላችን ተከታታዮች እንዴት ናችሁ? ከዚህ ቀደም ነገር የነበረውን ታሪክ ታውቁታላችሁ። ደግሞ አሪፍ ሁኔታ አይደለም ያለ ነውና አሁን እኔና ሪካርድ የሰራነው ቪዲዮ አለና የቆየ ቪዲዮ ነው። በእኔና በዮና ያለፈ ታሪክ ላይ የተሰራ ቪዲዮ ነውና ከዚህ በፊት በነበረኝ ግንኙነት ላይ ዮና ያደረገውን ነገር ምናልባት ኤቪደንስ ሊያሳያችሁ ይችላል። እኔ ልጠራጠርበት የቻልኩበት ዋናው ምክንያት ዮና ስሜታዊ ስለሚሆን በተለያየ ነገሮች ላይ ሄደ ግልፍተኛ ስለሚሆንና ከዚህ በፊት ላይ ደግሞ እኔና ቤካ አውርተንበት ነበር ይሄንን ጉዳይና እኔ ጓደኛዬ ነው ባልኩት ሰው ላይ ፍቅረኛዬ ነው ባልኩት ሰው ላይ ሄዶ እጁን ያነሳ ሰው ነውና ከምላችሁ በላይ ደብድቦት ነበር፣ አስቀይሞት ነበርና ይሄንን ነገር ደግሞ ሶሻል ሚዲያ ላይ መልቀቅ አልፈለግንም ነበረ እና እኔና ቤካ ይዘነው ነበር። አሁን ላይ ግን ኦልሞስት ለእናንተ ማሳያ ይሆናል ብዬ ስላሰብኩኝ ነው አሁን ላይ ይሄንን ቪዲዮ መልቀቅ ምን አይነት ግልፍተኛ ሰው እንደሆነና በቃ ስሜቱ በጣም ሀይ ስለሆነ ነገሮችን ቶሎ ወደ አክሽን ነው የሚወስደውና ያ ጉዳይ ላይ ስላለ ነው ኢቭን ልንጠራጠረው የቻልነውና እኔም ላምነው ያልቻልኩት ትልቁ ጉዳይ የሆነብኝ ነው። አሁን ይሄን ቪዲዮ ስታዩት ምናልባት እናንተ አይታችሁ ኦኬ እንደዚህ ልትሉ ትችላላችሁ፣ ሊያሳምናችሁ ይችላል ብዬ አስባለሁ። ቤካ እንዲያረጋጋው በጣም ነገሬው እንትን ብየው ነበር፣ ሞክሬ ነበር፣ ግን እሱ እንኳን ሊያረጋጋው አልቻለም ነበርና ይሄን ቪዲዮ ስታዩት እስቲ ምናልባት ስሜታዊ መሆኑን በደንብ ልትረዱ ትችላላችሁ ብዬ አስባለሁና አሁን ከዚህ ፖይንት በኋላ ቪዲዮ እንለቅላችሁና ታዩታላችሁ። አይታችሁ ደግሞ ትመሰክራላችሁ። ምናልባት ሀሳባችሁን ከቀየራችሁ፣ ስሜታችሁን ከቀየራችሁ እኛን በእኛ በኩል ያለውን ሳይድ ብትረዱልን በጣም ደስ ይለናልና ቪዲዮን አስገባላችሁና ሀሳብ አስተያየታችሁን ደግሞ ከታች ጽፉልናላችሁ። ቪዲዮ ቀጥሎ ይገባላችሁ። ሰላም ቤተሰቦች እንዴት ናችሁ? ከብዙ ውጥንቅጡን ከወጣ ጊዜ በኋላ ነው ተመልሼ የመጣሁትና ያለፈውን ቪዲዮ እንዳያችሁት ተስፋ አረጋለሁ። የተፈጠረው ነገር ሁሉ አይታችኋል። በእኔና በዮና መሀልም ብዙ ነገሮች አለመግባባቶች ተፈጥረዋል። ታውቃላችሁ እያንዳንዱ ነገር ቪዲዮቹን አይታችኋል ብዬ አስባለሁና ዛሬ ካሜራ ያበራሁለት ምክንያት አንዱ ቤካን ላገኘው ነው። ስለተፈጠረው ነገር በእኔና በዮና መሀል ለተፈጠረው ነገር መፍትሄ ፍለጋ ያው መቼም ታውቃላችሁ ከዮና አጠገብ ያለው ቤካ ነውና እንደ ወንድሙ የሚያየው ነገሮችንም የሚሰማው ትንሽ ለማውራት የሚሞክረው ቤካ ነውና ምናልባት እሱን አግኝቼ መፍትሄ ካገኘው አንዳንድ ነገሮችን ካስተካከለልኝ ብዬ እዚህ ቀጠሮ ያለው አይ ቲንክ ያስተካክልኛልን ብዬ አስባለሁ። በእኔና በዮና መሀል ብዙ ነገሮች ተፈጥረዋልና ቃላብንም ታውቃላችሁ በሱ ጉዳይ ላይ ብዙ ነገሮች ተፈጥረዋል። ብዙ ፋይሎችን ይዞብኝ እና ያንን ነገር ሊያስተካክል ሞክሮ ነበረ። ያንንም ነገር በጥሩ መንገድ አላስተካከለውም እና በቃ ያ ነገር እኔም ደስ አላለኝም። በህይወቴ ላይ ጥሩ ነገር እየተፈጠረ አይደለም። እኔ እዚህ ድረስ እሱን ብዬ መጥቼ ምንም በቃ ላይፌ ጥሩ እየሆነ አይደለም እና በብዙ እየተጎዳው ነው ያለሁት። አላቅም ብቻ እንዴት ብዬ እንደማስረዳችሁ አላቅም። ብቻ ብዙ ነገር ታውቁታላችሁ፣ ቪዲዮዎቹ ላይ ግልጽ ናቸው። ህይወቴን ብቻ ማስተካከል ነው የምፈልገው እና ቤካ ይሄንን ነገር አናግሬው ስለ ነገሩም ያውቃልና ቪዲዮቹን አይ ቲንክ አይተውታልና በዛ ጉዳይ ላይ ያለውን አመለካከት ማስተካከል ያለበትንም ነገር እንዲያስተካክል እዚህ ቀጠሮ ያለው አይ ቲንክ እዚህም እየደረሰ ነው መሰለኝና እሱን እናናግረው አይ ቲንክ እየመጣ ነው መሰለኝ። ያውና እዛ ጋር
እየደረሰ ነው። ያው ዛሬ ላናግር የፈለኩበት ምክንያት መቼም ታውቀዋለህ አይደል? ያስባለሁ ልጆቹን አይተሃል ምናምን ነገር ባዋራኝ መሰረት እንደነገርከኝ ከሆነ ቪዲዮውን እያየሁት ነበርና ግን ይሄ ነገር አልገባኝም። እስካሁን ድረስ ያልገባኝ ነገር ብዙ ነገር እንዳለ ነው እየተረዳሁ ያለሁትና እስቲ ያልገባኝ ምኑ ጋር ነው? እኔ ግራ ይገባኝ ያልገባኝ ምኑ ጋር ነው? አሁን ልጁ እንደዚህ እየሆነበት ያለበት ምክንያት ያልገባን የሆነ ቦታ እንዳለ ነው እየተረዳሁ ያለሁት። አሁን አንቺ ምንም ያደረግሽው ነገር የለም ነው ወይንስ ይሄ ነገር ፎቶሾፕ ነው ብለን እንመን? እኔ እኮ ግራ ገባኝ። የሆነ ውሳኔ መወሰን ግራ ገብቶናል። በቃ አሁን ሁላችንም ሁሉም ሰው ከዚህ ጉዳይ እየሸሸ ያለው በዛ ምክንያት ነው። በቃ በመሀላችሁ መግባት ስላልፈለግን ነው። በእምነት ገብቶኛል እኮ ተረድቻለሁ። እኔ እኮ ከማንም በላይ ተረድቻለሁ። ግን እኔ ዮናም እዚህ ነገር ውስጥ እንዲገባም ከመጀመሪያው ጀምሮ አልፈለኩም ነበር። እሱን ደግሞ ታውቃለህ አይደል? በቃ ቢያንስ እንኳን ይሄን እንዲገባ የማትፈልጊ ከሆነ ይሄን ነገር ቢያንስ ለእሱ አልነበረም ቅድሚያ መናገር የነበረብሽ። ቢያንስ ለማን ነበር መናገር የነበረው? አንደኛ ነገር አጠገቤ ያለው እሱ ነው። በቃ እንዴት ብዬ ነው ማስረዳት ያለብኝ? አጠገቤ ያለው እሱ ነው። በዛ ሰዓት ላይ ከሱ ውጪ ለመናገር ሌላ አማራጭ አልነበረኝም። ሲቀጥል ደግሞ እኔ ይሄ ነገር ሄዶ ጻው ውስጥ እንዲገባ እንዲደበድበው ምን እንዲለው እኔ ከመጀመሪያው ጀምሮ አልፈለኩም ነበረ። ግን በቃ ያ ነገር እንዳይፈጠር ብዙ ሞክሬያለሁ። ያን ነገር እንዳያረግ ብዙ ጥሬያለሁ። ግን እሱ ምንም ጣርሽ? ምንም አላደረኩም። ምንም አላደረግሽም። ቢካኒ ብቻ ጥፋተኛ አታርገኝ። እዚህ ጋር እኮ እኔ ነው ጥፋ እኔ አሁን መፍትሄ እንድፈልግልኝ ነው። ምንድነው መፍትሄ የምፈልግልሽ? ስለምንድነው መፍትሄ የምፈልገው? እንደዚህ የሚያክል ጣጣ ውስጥ ከተሽው እሱ ነው። እኔ እኮ ፈልጌ አይደለም ቤት ከተትኩት አይደል? አረ በእግዚአብሔር እኔ ከድሮም ጀምሮ እኔ በቃ እያልኩሽ ነው። እስከዛሬ የመጣሽበትም ነገር እኔ እውነቱን ልንገርሽ ነው። እኔ የልቤን ነው የምናገረው። ተርተሽኛል። በቃ ያለውን ነገር በሙሉ መናገር ስላለብኝ ነው የምናገረው። በቃ መደባበቅ መዋሸት ነው አልወድም። እሺ ነገር የሚሰማን ስሜት እኔ ማወቅ ፈልጋለሁ። ስሜቴ ጥሩ አይደለም። በቃ ለኔ ነው። አዎ እኔ ስሜቴ ጥሩ አይደለም። ምክንያቱም እኔ አሁን ልጁ እንደዛ በሆነበት ታይም ላይ ምናምን እኔ ሲጀመርም ነው የምልሽ እኔ ትገቢያለሽ ብዬም አላስብም ነበር። ከድሮ ጀምሮ ነው የምልሽ በጣም በብዙ ጥንቅጥ ውስጥ እንደመጣሽ አውቃለሁ። በቃ ይወድሻል። በቃ ስለወደደሽ ነው የወደድንሽ እኛ። እሱ ስለሚወድሽ ነው በጣም ክብር ሰጥቼ እየወደድኩሽ እንደ እህት ሁሉንም ነገር ቻሌንጆችን ለመጋፈጥ እየሞከርን ያለ ነው አይደል እንዴ? አንድ ላይ ግን በእምነት የሆነ ነገር መጣ። በቃ የሆነ በጣም ከፍተኛ ቻሌንጅ ታደርጉታላችሁ። በቃ ቻንስ ባላችሁበት ሁሉንም ነገር ነው የምልሽ። ሁሉንም ነገር ይሁንና ላዳምጥ ይችላል። ግን እንደውና ደግሞ አዳማጭ እርትሽኛል። አንተ ጭራሽ እኔን እየተረዳኛል። እኔ ማለት እኔ ያደረኩትን ነገር ሁሉ እኔ ለሱ ብዬ የከፈልኩትን ነገር ሁሉ ጭራሽ እኮ ከግምት ውስጥ እያስገባህ አይደለም። ከግምት ውስጥ አላስገባሁትም እኮ አይደለም። ብዙ ነገር እኮ ከፍሎልሻል። ብዙ ነገር ከፍለሽለት ሊሆን ይችላል። አላውቅም። የኔ ነገር ምንም አይታየም ሲጀምር በቃ ሁሌ ማለት ነው። እኔ አላውቅም በምን ወይ ነገሮችን እየተረዳ እንዳለ እኔ ያደረኩት ነገር እኔ ለሱ ስንት ነገር ብቻ አሳምኝ። አሁን ይሄን ነገር ብቻ አሳምኝ። ምንም አይነት ነገር ከልጁ ጋር ነበረሽም? የለኝም ቤካ በፍጹም። እኔ ከቃላባ ጭራሽ እንደዚህ አይነት ነገር ላስብ ቀርቶ አይደለም ማለት ነው እንኳን ከሱ ጋር። እሺ ታዲያ ምን ብለን እንመነው እኮ ነው? አሁን እኮ ፎቶ ምን አላየሁትም። በእርግጥ ግን እየተባለ ያለው ነገር ምን ብለን እንመን? እኔ እኮ ግራ የገባኝ ነገር እኮ እሱ ነው እኮ። ካንቺ ነው ላምን የምችለው እኮ። ልክ ነሽ እኮ ካንቺ ነው ላምን የምችለው። ነግሬሽ ነው ላምን የምችለው ስላላየሁት። ማየትም አልፈልግም። በቃ ማየትም አልፈልግም። ግን የሆነ እንደዚህ ነገር ውስጥ እንዲገባ አልፈልግም። በቃ አለቀ። እኔም እኮ አልፈልግም። ግን ጓደኛው ነው እንደዚህ እያደረገ ያለው። እኔ እኮ አይደለሁም እዚህ ጋር ጥፋተኛ። ማን ነው ጓደኛው? ከኛ ውጪ ጓደኛ የለውም። ከኛ ውጪ ወንድም የለውም። ከኛ ውጪ ምንም ነገር የለውም። አንቺ ከመጣሽ በኋላ ነው ቃላብን የምናውቀው እኛ። ቃላብ የሚባለውን ስም የማውቀው አንቺ ከመጣሽ በኋላ ነው። ይሁንና ከእናንተ በፊት ብዙ ላይፍ ያለው ሰው ነው ባይዘው። እሱ የፈለገው ይሁን። በቃ ያ ያለፈ ባክግራውንድ ነው አለ። በቃ ስለዚህ የሱ ጓደኛ ነው ይሄን ነገር እየፈጠረ ያለው ነው እያልኩ ያለሁት። እዚህ ጋር ተረድተኸኛል? እኔ እኮ አይደለሁም እዚህ ጋር እያደረኩ ምንም እየፈጠረም ላይሆን ይችላል። አላውቅም። ምንም እየፈጠረ ላይሆንም ይችላል። እና ምንድነው እውነት ነው እያልከኝ ነው? አይደለም እውነት ነው አላልኩኝም። እውነት ነው አላልኩኝም። ግን
ይሄ ሁሉ ድረስ መሄድ አይጠበቅበትም ነበረ። በቃ ይሄ እውነቱ እኮ አንቺ ጋር ከሆነ እኮ ማውጣት ትቻለሽ እኮ። አስረዳው ማውጣት የነበረውን ቪዲዮ ምኑን ነው ማውጣት የከበደኝ? ይሄ ነገር ውሸት መሆኑን ማስረዳት የከበደሽ? አስረዳሁት፣ ውሸት ነው። እና ልጁ ለምን እንደዛ ይሆናል ታዲያ? እኔ እኮ ይሆና ለምን እንደዛ ይሆናል? እኔ እኮ እሱን ነው የምልህ እኮ እንደዛ እየሆነ ነው ያለው። እኔ ያስረዳሁት እሱ እኔን አይሰማም። ሲቀጥል ደግሞ ወደ ጸብ ነው ነገሮችን አይደለም በቃ ነው ወደ ጸብ ነው ነገሮችን የሚቀይረው። ይሆና ነገሮችን ወደ ጸብ ነው ሊፈታ ያደረገውን ነገር ታውቃለህ አይደል? ቃላብ እንዴት እንዳደረገው ታውቃለህ አይደል? እኔ አስረዳሁት ሁሉ ነገር ውሸት እንደሆነ ያውቃል እኮ እያወቀ ነው ደግሞ ሄዶ ያንን ጥፋት የሚያጠፋው። እሺ ምን ላድርገው እኮ ነው አሁን እኮ እንዴት መሰለሽ ነው በቃ ያንን ነገር አስተወው አትሊስት ወደ ጸብ እንዳይገባ ነገሮችን ተረጋግቶ አይገባም። ይሆና በጣም አስተዋይ ሰው ልነግርሽ የምሞክረው ነገር እሺ አስተውሎ ያደረገው ነገር እያየ ነው አይደል? ማስተዋል እንደዚህ ነው እንዴ? ምንድነው የምትለኝ ቤካ? እኔ እኮ አትሊስት በቃ አንተ ወንድም ሆነህ ትረዳዋለህ። ስለዚህ በቃ ቁጭ ብላ እረዳዋለሁ። ሳልረዳው ቀርቼ አይደለም እረዳዋለሁ። ነገር ግን በምን እየነገርኩሽ አሁንም በቃ ይወድሻል፣ ትወጂዋለሽ አይደለ? ሁለታችሁ የምትዋደዱ ከሆነ በእንደዚህ አይነት ነገር መሀል ላይ መግባት የለባችሁ። አለቀ በቃ። ይሄ ነገር ኬስ ከመጣ ነው የምልሽ በዛ ሁኔታ አልነበረም። ቪዲዮን እያየሁት ነበር። በዛ ሁኔታ መናገር አልነበረም። እሺ ቤት ሁኔታ ነው መናገር የነበረው። ሄዶ እኮ ደበደበው። እኔ እኮ እሱን አልፈልግም እኮ ቆይ ልነግርሽ ነው። ሄዶ የሆነ ነገር አደረገው። በቃ ይሄውናን ባህሪ የምታውቂው አንቺና አንቺ ብቻ ነሽ። ተተሽኛል። አንቺና አንቺ ብቻ ሚስቱ ነሽ፣ የወደፊት ትዳሩ ነሽ፣ ፍቅረኛው ነሽ፣ እጮኛው ነሽ። ብዙ ነገር ካንቺ ጋር ያስባል። ቢያንስ ስለሱ ባህሪ በደንብ ማወቅ መቻል አለብሽ። ምን ሊያናድድ ይችላል፣ ምን ሊያበሳጨው ይችላል የሚሉትን ነገሮች በሙሉ ታውቂያቸዋለሽ። በዛ ሁኔታ ላይ ኢቭን ቪዲዮን እያየሁት ነበረ። ሊደብርሽ አይገባም ነበር። ቢያንስ በቃ ተሳስቀሽ ምናምን አለ አይደለ? እኔ ስሜቴን አንደኛ ነገር መደበቅ አልችልም። ሲቀጥል ደግሞ ይኸውልህ ካልነገርኩትም መከራ ነው፣ ከነገርኩትም መከራ። እሺ ዋሻውትና ቢያቅ ደግሞ ሌላ ጸብ ነው የሚነሳው። አባባሌ ገብቷል። ያው አሁን የተፈጠረውን የመጀመሪያውን ሲቹዌሽን ታውቀዋለህ አይደል? አልነገርኩትም፣ ደበቅኩት። ከዛ መጨረሻ ላይ ያን ነገር አወቀ። አይተሃል ምን አይነት ነገር እንደተፈጠረ። አሁን ደግሞ ድጋሜ ነገር ሳልነግረው በቀርም ድጋሜ እንዲህ ነው የሚፈጠረው። ነግሬውም እንዲህ ነው የሚፈጠረው። እሺ ምንድነው እሺ መሀል ላይ ማድረግ ያለብኝ? እኔ እኮ እግዚአብሔርን ነፍሴ ተጨነቀ። ወይ አልንገረው ነው ወይስ ልንገረው ነው? ሁሉም ነገር እኮ እኔና እሱን እያጣላን እያራራቀን ነው ያለው። እሺ ምንድነው እሺ ማድረግ? እሺ የተናገርሽበት መንገድ ትክክል አልነበረም። እንዴት ልጁን አግሬሲቭ እንዲያደርገው ልጁን አግሬሲቭ እንዲያደርገው ብዙ ነገሮችን በቃ ይገፋፋል ሁኔታው። ገና ፍቅራችሁ መጀመራችሁ ነው። ፍቅራችሁ መጀመራችሁ በሆነበት ባለ ሰዓት እንደዚህ አይነት ቻሌንጆች በቃ ያጋጥማሉ። እኔ ያጋጥማሉ። በቃ እኔ በጣም ነው የጨነቀኝ። ጀመር ከኔ መማር ትችላላችሁ እየነገርኳችሁ። አንቺም ይሆንናም ባለፈውም እያልኩት ነበር። በቃ ቢያንስ እሷ የምትለያት ከሆነ ከሷ ሁሉ ነገሮችን የሚያልፍ ከሆነ ነው የምልሽ። ቢያንስ እንኳን ከሁለታችሁ ማለፍ የለበትም። በቃ ምንም አይነት ነገር እኔ በቃ ታውቃለህ፣ እኔ የሆናን ማጣት አልፈልግም። ምን ያክል እንደምወደው ታውቃለህ። ልንገርሽ አሁን የምታደርጊው ልንገርሽ። ተበሳጭቷል። ያለበት ሁኔታ ጥሩ አይደለም። ሁሉንም ነገር እየነገርሽው አይደለም። ተርተሽኛል። ውሸት ይሁን እውነት እየነገርሽው አይደለም። እሱነቱ ሁለተኛ ያበሳጫል። ተርተሽኛል። አሁን ባለፈው ዕለት እያወራን ነበር እኔ እና እሱ። ስልክ ደውሎልኝ ነበር አጋጣሚ። ኢቭን እስካሁን ድረስ ራሱ በስነ ስርዓት አልተገናኘንም። እኔ እና እሱ ተገናኝተን ማውራት አልቻልንም። የተወሰነ እኮ እንገናኛለን፣ ግን ተገናኝተን ቢያንስ ልናወራ አልቻልንም። እሱ ማውራት ስላልቻልን በዛ ምክንያት ብዙ ነገሮች ክፍተት ተፈጥሯል። አሁን ገብቶሻል? ብዙ ክፍተቶች ተፈጥሯል። አሁን እነሱን ክፍተቶች ለመድፈን ያለንም አማራጭ በሙሉ እየተጠቀምን ገብቶሻል? ዛሬ ስጠሪኝ ደስ ብሎኝ የመጣሁት እውነት ለመናገር ግን ይሄ ደግሞ በጣም እያናደደኝ ያለ ፖይንት ነው። በቃ ለምንድን ነው የምትደብቂው? እኔ ምንም የደበኩት ነገር የለም። እኔ እኮ የደበኩት ነገር ሁሉም ነገር ያውቃል። ምንድን ነው የደበኩት? ላለመደበቅ ብዬ መሰለኝ ያንን ሁሉ ነገር የነገርኩት አይደል? አታዳምጪ ማለት ነው። አንቺ ማታዳምጪ እንዴት ነው ማላዳምጠው? ቤካ አሁንም ደጋግም እየነገርኩሽ አንተ እኮ እየሰማኸኝ አይደለም። ሲጀምር እኔ የደበኩት ነገር የለም። ሁሉ ነገር ነው የነገርኩት። ምንድነው የምደብቀው? እሺ በቃ ሁሉ ነገር እኮ ነገርኩት። ግልጽ ነው። እሱ እያመነኝ አይደለም ከሆነ እሺ እንጂ እኮ የደበኩት ነገር የለም ቤካ። አንተም ታውቃለህ ከመጀመሪያው ሰዓት ጀምሮ ደግሞ ሁሉ ነገር ተናግሬ ነው የመጣሁት አይደል? ወይ አላመናችሁኝም ይሁን ምን ይሁን እኔ እኮ እየገባኝ አይደለም። ማመን እና ታዲያ ምንድነው? ማመን ምናምን አይደለም። በቃ እየነገርኩሽ ማመን አይደለም። አለቀ። ምክንያቱም በቃ ቢያንስ የመጣሽበትን ነገር እናውቀዋለን። አንቺ እንዳትጎጂ በጣም ከቨር እያደረግን እኔ ይኸውልህ ተጎድቼ ጨርሻለሁ። ከመጎዳት በላይ
እኔ ቤካ እንዴት ብዬ ነው ማስረዳ? እንደውና የተጎዳ የለም ማለት እሱ በካሜራ ስለተቀረጸ ነው ነው አይደለም? እና ምንድነው የኔ ስላልተቀረጸ ነው እናንተ ስላላያችሁት የኔ መጎዳት? ምኑ ጋር ተጎዳሽ? እኔ እኮ ሴት ልጅ ነኝ። ምኑ ጋር ተጎዳሽ? እኔ ሴት ልጅ ነኝ። አረ አስረጂ። ምኑ ጋር ተጎዳሽ? ንገሪ። ስፔሲፊክ አድርገሽ እያንዳንዱ የመጣሽበትን ነገር ቢያንስ አስረጂኝና እኔም ልዘንልሽ። እሺ ምንም አታውቅም ነው? ይኸውልህ አንደኛ ነገር ይኸውልህ እኔ ከቃላብ ጋር እዚህ አይነት ሲቹዌሽን ውስጥ መግባቴ ራሱ እኔ በጣም ነው እየጎዳኝ ያለው። እኔ አልፈልግም። በቃ በክብሬ ነው እየተጫወተ ያለው። እንዴት ብዬ ነው ማስረዳት ያለብኝ? ሴት ልጅ ነኝ። ምናልባት ፍቅረኛ ካለች ሊጋባ ይችላል ያ ነገር አይደል? ገብቶኛል። በእምነት እኮ በሱ ጉዳይ እኮ ገብቶኛል። እና ምንድነው የምትለኝ አንቺ? ምን ተጎድተሻል አይደለም? ምን ተጎድተሻል እኮ አይደለም እያልኩሽ ያለው የመጣሽበትን ነገር አስረጂኝ ነው ቢያንስ። በቃ ቢያንስ በዛ ነገር ውስጥ መፍትሄ ማግኘት የምንችል ከሆነ እናገኝበታለን። ዮናን አረጋጋውና እኔንም ያናግረኝ እና አረጋጋው። በቃ ይሄ ጸቡ ምናምን ነገር በቃ ከሱ ጋር ያለውን ሲቹዌሽን እንዲፈታ በጸባ ያርግ። እኔን አልሰማለኝ ቤካ አንተን ይሰማሃል ብዬ እኮ ነው እዚህ ጋር የጠራው አይደል? እኔ ነገርኩት። እዛ ቪዲዮ ላይ ማይታል ነገርኩት። አይሰማኝም። አላገኘውም፣ አልቻልኩም። ከዛ በኋላ እኮ ልንገናኝ አልቻልኩም እኮ አትሊስት አገኘው። በቃ አሁን እኔ አገኘው እኔ እንዳገኘው አገኘውና ንገረው። ነገሮችን በጸባ ይፍታ፣ ተረጋግቶ ያውራ። ደግሞ የተፈጠረውን ነገር ሁሉ ያውቃል፣ ግን ነገሮችን በቃ በጸባ ያድርግ። እኔ ያን ልጁ እንዲደበድበው እንትን እንዲያደርገው አይደለም የምፈልገው። በኋላው እንደበደበው ነገር ነገ ተመልሶ ደግሞ ቃላ መልሶ እኔን ነው የሆነ ነገር የሚለኝ። ገብቶሃል? እንደገና ድጋሚ ጸብ ነው የሚነሳው በመሀላችን። ስለዚህ ያ ነገር እንዲቀር ነው፣ እኔ እንዲረግብ ነው የምፈልገው። ጸብ አልፈልግም። ይረጋጋ። አዎ አንደኛ የልጁን ስልክ ትሰጪኛለሽ። ልጁ ማውራት ካለብኝ እኔ አወራዋለሁ። ካንተም እኮ ያው እኔ እኮ ግራ ገባኝ እኮ። እሺ ምንድነው ማድረግ ያለብኝ? ለምን ነው የልጁን ስልክ መስጠት ማትፈልጊ? እኔ መስጠት አለመፈለግ አይደለም፣ የእናንተ ሂዱ ሪአክሽናችሁን ነው። እኔ እኮ ማስበው ምንም ሪአክሽን የለውም። ምክንያቱም የኔ ጉዳይ አይደለም ይሄ ጉዳይ፣ የዮና ጉዳይ ነው። በቃ ዮና ነው አግሬሲቭ ሊሆን የሚችለው፣ ዮና ነው ሊጣላው የሚችለው። ሶ ማውራት ባለብኝ መንገድ ላወራው ይችላል። ተረሽኛል። ማውራት ያለብኝን መንገድ አወራዋለሁ። አለቀ። ምክንያቱም እኔም የራሴን ችግር ጥዬ ነው የመጣሁት አሁን ላይ። በቃ ስጠሪኝ የመጣሁት የራሴንም ችግር ወደ ኋላ ትቼ ነው የመጣሁት። ከመጣሁ አይቀር ደግሞ ቢያንስ ለዚህ ጉዳይ መፍትሄ ማበጀት አለብኝ። እሺ አሁን ያንተ መፍትሄ ምንድነው? እሺ መፍትሄ ብላ ያሰብከው ምንድነው? ነገር አንደኛ ማውራት ካለብኝ ልጁን ላውራው። እሺ አይደለ? ቪዲዮንም ማየት ካለብኝ ቪዲዮን አይቼ ወይም ካልሆነ ደግሞ ቪዲዮ ነው ፎቶ ነው የተያዘው? ፎቶ አይደለ? ምንም ያላየነውን ፎቶ ምናምን ይሄ ነው ብለን ማለት አንችልም። በቃ ተሽኛል። ያላየውን ፎቶ ምትለኝ ሲጀመር አንተ ነው ያላየው እንጂ እነ ኪያ ምናምን ያዩት ፎቶ እኮ ነው አይደል? ነው ወይ ሲጀመር አታምነኝም ነው? እኔ እኮ ምንድነው ግራ እየገባኝ ነው እንጂ ምንድነው ታዲያ ይሄ እኔ እኮ እየተጠራጠርከኝ ነው ወይስ እኔ እኮ ግራ እያጋባኝ ነው? ቢካ ምንድነው ግራ የሚያጋባው? ምንድነው ግራ የሚያጋባው? ያላየሁትን ፎቶ የምትለው አስሬ ያላየሁትንነቱ አይደለም እኮ። አንደኛ ደግሞ ማለት ነው ፎቶሾፕ ይሰራ የምናውቀው ነገር የለም። በቃ የምናውቀው ነገር የለም። ኪያን ያየችው አልሻርለ ኪያም እርግጠኛ አትመስልኝም። እንዴት ነው እርግጠኛ ማለት? እርግጠኛ ብትሆን ኖሮ ነው የምልሽ። እርግጠኛ ብትሆን ኖሮ ይሄን ነገር ራሷ ገብታ ፊክስ ታደርገው ነበር። በቃ እሷ የተጠራጠረችው ነገር ቢኖር ነው ማለት። ምንድነው የምትጠራጠረው? ጆና የሚያየው ነገር ነው አይደለ? ነው አንተ አሁን ሲጀመር ለማስታረቅ ነው የመጣኸው ወይስ ለጸብ ነው? ልጨቀጭቅሽ አልፈልግም ነው። ቁጭ በልና አዋራኝ። ወሬስ ነው የምትሄደው? መጀመሪያ ጉዳይን አልጨረስኩም አይደል? ቤካና ቁጭ በልና አዋራኝ። አልጨረስኩም። ስለምን ጉዳይ ነው የምታወሪው? በእግዚአብሔር ስለምን ጉዳይ ነው የምታወሪው? አንተ ምን ጸብ ነው የፈለከው ነው? ጸብነቱ አይደለም ልታስረጂ መጣሽ አይደል? እና እያስረዳሁ እኮ አንተ እየሰማኝ አይደለም እኮ። ጭራሽ እኮ ፎቶ ውሸት ነው አንቺ እየዋሸሽ ነው እያልከኝ እኮ ነው አይደል? እሺ ታዲያ በምን እንመንሽ? እንዴት በምን እንመንሽ? ነገርኩህ ሁሉ ነገር። ኪያ አይተዋለች፣ ዮና አይተውታል ሁሉ ነገር አይደል? ያዩት ነገር ነው። አምጪው እና እናውራው። ማውራትም ካለብን ያለው እሱ ጋር ነው፣ እኔ ጋር አይደለም እኮ። ስልኩን አምጪውና እናውራው። ማውራትም ካለብን አሁን አንቺ ስልኩንም ልትሰጪኝ ፈቃደኛ አይደለሽ፣ ምንም ልታደርጊ ፈቃደኛ አይደለሽ። ምንም ፈቃደኛ ያልሆነ ሰው ደግሞ ጥፋተኛ ነው ማለት አለቀ። ምንም ፈቃደኛ ነው በቃ። ጥፋቷችሁ ነው የነገርኩሽ ነው የነገርኩሽ ነገር ጥፋቱ ያለው የምትለኝ እንዴ? እየዋሸሽ ነው እያልከኝ ነው? እየዋሸሽ ነው እያልከኝ ነው? ሰው እያልኩሽ እኔ ምንም ተፈቀም መጨቃጨቅ አልፈልግም። እሰጥሀለሁ፣ ስልኩ ማናገር ነው የፈለከው እሰጥሀለሁ፣ ሄደህ ታናግረዋለህ። እሺ ስለምን አሁን የመጣሁበትን ጉዳይ አይደለም የምታወሪው? በቃ ለዚህ ነው የመጣሁት። ይሄንን ነበር ልትነግሪኝ የነበረው? አዎ ይሄንን ነበር ልነግርኝ ነበር። እሺ ምን ዮና እኔ እንድታረጋጋው ቢልኝ ጭራሽ አንተ ስጠራ አንተ ጭራሽ ገኔ ልጅ እንደዚህ የሆነ እንዴት ነው ሰላም ተቀበል? ግልፍተኝነት አይደለም ይሄ። በእምነት ያልገባሽ ነገር እኮ ምን እንደሆነ ታውቂያለሽ? ግልፍተኝነት አይደለም። ግልፍተኝነት ቢሆን ኖሮ ማለት ነው እንደዚህ ቆሜ ማላወራሽ ነው።
በጣም እኮ እንድታስረጅኝ እኮ በጣም እኮ ጣርኩኝ እኮ። ምኑን ማስረዳ? የምታውቀውን ነገር ምኑን ላስረዳ? ቤካ እውነቱን ንገሪኝ። እውነቱ ምንድነው? ማቅጠሻለሁ አላማ እሱን ነው እንዳምን ማቅጠሻለሁ አይደለም፣ ማቅጠሻለሁ አይደለም። መቀላት አድርጊ ትቻለሽ። ማታድርጊው ከሆነ ሄደን ማውራት ካለብን እናወራው። ልጁ እንደበደበው አልተገናኙ። ከዛ በኋላ እየነገርኩሽ ይሄ ነገር እውነቱ ይሁን ውሸት ምንም ማውቀው ነገር የለም። ጀመር ቁጭ በልና እናውራ። እኔ እዚህ ጋር ቆሜ መጨቃጨቅ አልፈልግም ካንተ ጋር ተረዳኸኝ? እኔ እዛ ከሱ ጋር መጨቃጨቀው ይበቃኛል ቤካ። እኔ ጭቅጭቅ አልፈልግም። ቁጭ በልና ላስረዳ የምትፈልገውን ነገር ሁሉን ነገር ደግሞ ታውቃለህ። እያወቅህ ለምን ጭቅጭቅ እንደምታደርገው ነው እኔ የማይገባኝ። ቀጥ ልስማሽ። ሁሉን ነገር ታውቃለህ። እኔ ከልጁ ጋር ምን እሺ እየነገርኩ ነው። ስማኝ፣ ከልጁ ጋር ምን የተፈጠረ በቃ አውሪ። ከዛም በኋላ ቢያንስ ደህና ፖይንት ላይ የምትደርሺ ከሆነ ወይም ደህና ማስረጃ ላይ የምትደርሺ ከሆነ እሱን አይቼ እኔ ውሳኔን ወስናለሁ። ችግር የለውም። ግን እስካሁን ድረስ ያወራሽ ነገር ምንም ፖይንት የሚሰጥ ነገር አይደለም። የሆነን አረጋጋው ማለቴ ለአንተ ፖይንት እየሰጠ አይደለም። በቃ ልጁ እኮ ልክ ነው ያደረገው እኮ። ምን ያደርግሽ? ሄዶ የሰው መደብደብ አለበት እንዴ? እኔ ደብድብ ብየዋለሁ እንዴ? ምንም የምትለኝ እኔ ደብድብ ፈልጋለሁ? አንተም እኮ ሄደህ እኮ አሁን ስልኩን ወስደህ እኮ ሄደህ ልደበድበው ነው አይደል? ምንድነው የእናንተ ጀግንነት? መደብደብ ነው አይደለም? መደብደብ ጀግንነት አይደለም። በቃ ቢያንስ ልናወራው ሞክረናል። በቃ ቢያንስ እኔ ላወራው ቀድመሽ መናገር የደበደብክ ነው የምታወራው ነበርም ለኛ ነው። ያው እሺ ለሱ ሳልነግረው ስቀር ላንተ ስነግረው እሱ ይመጣል። ለምንድን ነው ለኔ ያነገርሽኝ ይላል። እሺ ለሱ እሺ ለናንተ ስነግራችሁ ደግሞ እሱ ከተትኩ ጣጣ አይደለም እኮ ቤካ አግባብ ነው። እሺ ቤካ አንተ እንዳልሆነ ታውቂያለሽ። ልንገርሽ አግባብ ነው ይሄ እንደዚህ ማድረግሽ አይደለም። መናገሬ ነው አግባብ ያልሆነ። እሺ መዋሸት ነበረብኝ? መዋሸት አልነበረብሽም። ትክክል ነው ካደረግሽው። ግን ነው የምልሽ እኮ እንደዚህ አይነት ነገር የሚመጣብሽ ከሆነ ባለፈው ያን ሁሉ ነገር ኪያ አልፈው አስታርቃችሁ ሰላም ሆናችሁ ነበር አይደለም? ያ የተፈጠረው እኮ ባለመናገሬ ነው። ባለመናገርሽም እና ደግሞ ማለት ነው ልጁ የፈጠረብሽ ነገርም ነበር አይደለም? እሱን እኮ ነው በቃ የፈጠረብሽ ነገር። እሱንም ቪዲዮ ስላየሁት ነው። እሱ የፈጠረብሽ ነገር ስለነበረ ለኪያ ሄደሽ አወራሻት። ኪያ ለሱ ነገረችው። የተፈጠረው ነገር ተፈጠረ። ተርተሽኛል። በቃ ቢያንስ አግሬሲቭ ሳይሆን በአንድ ነገር ብቻ አለቀ ነው። ተርተሽኛል። በጣም ብዙ ፈርዘር አልሄዳችሁ። በቃ ተስማማችሁ፣ አንድ ላይ ሆናችሁ። እንደዚህ አይነት ችግሮች ሊመጡ ይችላሉ። አብራችሁ ማውራታችሁ እኮ ትክክል ነው። በቃ ግን አብራችሁ አውራታችሁ የማትግባቡበት ነገር ከሆነ እንደዛ ብለሽ ካሰብሽ አቅራቢያ ላለ ሰው ነው መናገር የምትችይው። ለዛ እኮ አንተ ሊጠራው በቃ አሁን እኔ ያልነበረም እኮ ነው እያልኩሽ ያለሁት። መጀመሪያ ማሰብ ነበርብሽ ይሄንን። ቢያንስ እሱ አግሬሲቭ የማይሆንበትን መልኩ፣ የሰው ጣጣ ውስጥ የማይገባበት መልኩ፣ ሰው መደብደብ እንዳይችል አድርገን መናገር እንችላለን። እኛ ሰብሰብ ብለን እኛ መገደብ እንችላለን። እኔ እዚህ ጋር ግራ እያጋባችሁኝ ነው። ቤካ አሁን መናገር የለብሽም። እሺ ሳልነግረውም ደግሞ ለምን አልነገርሽኝም? እኔ ግራ ገባኝ እኮ እግዚአብሔርን። መናገርሽ ጥሩ ነው። እሺ ተናገርሽ። እሺ ምን ተፈጠረ? ይሄው ይሄም እንዲፈጠር አልፈልግም። በቃ የተፈጠረውን ነገር እሺ እኔ አላውቅም፣ በምን ወይ እንደምታረገው አላውቅም። በቃ እሺ ፊክስ አድርገው። እሺ ልል የምችለው እሱ ነው። ሌላ ምንድነው? ሌላ ልል የምችለው ፊክስ አድርገው ስል ደግሞ ሄደ ደብድበው አይደለም። እኔም ሲጀመር መደብደቡ አላማውም የለም። በእምነት ሲጀመር ማለት ነው የመደብደቡ አላማውም የለኝም። ምክንያቱም ድጋሚ እንደውና እንዲፈጠር አልፈልግም። በቃ እሺ እሱን ከፈለክ እርሽኛል። እንደውና ይሄን እንደዚህ ነው እንዲፈጠር አልፈልግም። ስለማልፈልግ ነው እየነገርኩሽ ያለሁት። አሁን በቃ ጸብ ይበቃል። የኛ እኮ ችግር እኮ ሰለቸን እኮ። እኔም ከማናችሁ በቃ ችግር ሰልችቶናል። እኛ አሁን ነገሮችን ሁሉ ማብረድ ላይ ነው ያለነው። ሁሉንም ነገር ማብረድ ላይ ነው ያለነው። በቃ አንዱን አቆምን ስንል አንዱ ነው እየመጣብን ያለው። በቃ ቢያንስ ያን ነገር ለማቆም አሁን ላይ እየታገልን ያለነው በተቻለን አቅም። ለዛ ነው ሁሉንም ነገር ለማቆም እየታገልን ባለንበት ሰዓት አግዥን ያልሽ። ለዛ ነው በቃ የሆነ እንደዛ ነገር ውስጥ እንዲገባ አልፈለግንም። ሰው ሄዶ እንዲደበደብ አልፈለግንም። በቃ ገብቶኛል እኮ። ግን ነገሮችን ከማቅለል ይልቅ ደግሞ ሳናቃቸው የእነዚህ ነገሮች በጣም እየባሱ እየተበላሹ እየሄዱ ተርተሽኛል። በቃ ይሄንን ነው ልትረዱን ያልቻላችሁት። በቃ ተረዱን እያልን ያለነው ይሄንን ብቻ። በቃ ተረጅን በእምነት ሊሆንና አግሬሲቭ የሚሆኑ ነገሮችን አትንገሪው። በቃ አትንገሪው። በቃ እሱን ያበሳጨዋል፣ እሱን ሌላ ነገር ውስጥ ይከተዋል የምትይውን ነገር አትንገሪው ለሱ። በቃ ማለፍም ካለበት የሆነ ታይም ላይ በቃ ቻሌንጅ አንቺም ተጋፈጭበት። በቃ እኔ በተቻላችሁ አቅም ሁሉም ሰው ሲመጣኛ ጋር በቃ የሆነ ችግር አብሮት ይዞ ይመጣል። እኔ አላቅም እንዴት እንደሆነ፣ ግን ሁሉም ሰው ብቻውን ለመጋፈጥ ሲል ብዙ ነገሮችን እየተበላሹ ነው። በቃ ግን ቢያንስ ብቻውን ሲጋፈጡ አንዳንዴም ጥሩ ነው። በቃ ሰርተሽኛል። በቃ የማንንም እገዛ ላትፈልጉ እኮ ትችላላችሁ።
ብቻችሁን ተጋፈጡት። በቃ አንዳንዴ እሱ ላያገናዝብ ይችላል፣ ላያስብ ይችላል በሰዓቱ። በቃ ማያስብበት ምክንያቱ ደግሞ ባንቺ ነው የተመጣበት። በቃ አለቀ። ተርተሽኛል። ባንቺ ስለተመጣበት ነው በቃ እንደዚህ እየሆነ ያለው። በቃ መስተካከል ካለበትም እሱ ጋር ነው የሚስተካከለው አይደል? ይሄን ነገር በቃ አረጋግተን ማውራት ነው አለቀ። በቃ እኔም እሱን ነው የምፈልገው። የተፈጠረውን ነገር ተረጋግተህ እንዲረጋጋ አድርግልኝ። እንዲረጋጋ አደርግልሻለሁ። ነገር ግን ቅድሚያ እሱን ማውራት መቻል አለብን። ማንን? ቃላብን ማውራት አለብን። እኔ አላውቅም። በሰላሙ የምታወራው ከሆነ እሺ ያውራው፣ ግን በሰላም ማታወራው ከሆነ ድጋሜ እንመለስ ወደዛ። በቃ እሺ ታወራዋለህ፣ ችግር የለውም። ሄደህ ታናግረዋለህ። ስልኩን ነው የምትፈልገው፣ እሰጥሃለሁ። በቃ ስልኩን ትሰጪኛለሽ። ሲጀመር ደግሞ ይሁናን በተቻለን አቅም እኛ ጋር እንዲሆን ለማድረግ እየሞከርን ነው። ምንም ሀሳብ እንዳይገባሽ በዚህ እንኳን ነው የምልሽ። ምንም ምክንያቱም በጣም እየተጨነቅሽ እንደሆነ እያየሁኝ ነው። እኔ ከማናችሁም በላይ ነው የጨነቀኝ። እኔ በጣም እኔ ራሴን እኛ አንፈልግም። ታሽኛል። እኛ እንድትጨነቂ አንፈልግም። አንቺ ተጨነቅሽ ማለት ይሁናም ዘሴ ማስበቅ ተመሳሳይ ሁኔታ ላይ ነው የሚሆነው። እሺ ይህን ነገሮችን ችግሮችን መፍታት ካለብን መንፈታለን። አለቀ። እሱ ነው የምፈልገው። ነገሮች እንዲፈቱ ነው የምፈልገው። በቃ ነገሮች እንዲፈቱ ከፈለግሽ እንደዚህ አይነት ነገሮች ላይ መጨናነቅ ሳይሆን ወደ መፍትሄው መሄድ ነው። መፍትሄውን የምናደርገው ከሆነ መፍትሄ አይጠፋም። የሆነ መፍትሄ እንፈልጋለን። በዛ ልክ እንትን ማለት አይጠበቅብሽ። ረጋ በይ። እዛ እናወራበታለን በደንብ። ማስተካከል ካለበት እናስተካክላለን። ለማንኛውም ረጋ በይ በደንብ እና ስልኩ ካለሽ ስልኩን ቴክስት አድርጊልኝ። ቴክስት አደርግልሃለሁ። ታዋራዋለህ። ስልኩን ቴክስት አድርጊልኝ። ወደዛ አካባቢ እኔም ሰው ቀጥሮኛል። ያ አንዳንድ ጉዳዮች አሉኝ እኔም እና እዛ መሄድ ይኖርብኛል አሁን ላይ እና አመሰግናለሁ። ብቻ አንቺ ረጋ በይ በደንብ ረጋ በይ። በተቻለሽ አቅም ረጋ በይ። በቃ እሺ ያልፋል። ምንም ረጋ በይ እና ያሉ ነገሮች እንትን በይ። ቻው። እንግዲህ እንዳያችሁት ነው ከቤካ ጋር የነበረኝን ቆይታ። ሁሉንም ነገር አይታችሁታል። ነገሮችን ላስረዳው ሞክሬያለሁ እና አይ ቲንክ ተረድቶኛል ብዬ አስባለሁ። እንደውም በደንብ ተረጋግቶ ነው ያዋራኝና እንደዚህ ያዋራኛል ብዬ አልጠበቅኩም ነበረ። ነገሮችን ለማስተካከል ሞክራለሁ ብሎ ነው ሄደው። የነበረውንም ስልክ እንግዲህ ሰጥቼዋለሁ። ሄዶ በሰላማዊ መንገድ ያዋራዋል ብዬ አስባለሁ። አይ ቲንክ ባይጣላ ምናምን ደስ ይለኛል። ከዮና ጋር የተፈጠረው ነገር ባይፈጠር ደስ ይለኛል። በሰላማዊ መንገድ ቢያልቅ ምኞቴ ነው እና ጸሎቴም ነው። የነበረውን ነገር አይታችኋል። በቃ የእስከዛሬው የአሁኑ ቪዲዮ ይሄ ነው።